ዳኒ ለሄርሜላና ለአብርሽ ቀለበት እንድታደርጉ ፈልጋለሁ። ቀለበቱን እኔ ገዛለው ከእህቶቻችሁ ጋር ከደጋፊዎቻችሁ ጋር ተባብሬ ቀለበቱን እገዛለሁ ብሎ ተናግሯል። እንግዲህ ከዚህ በፊትም ደግሞ የሄርሜላና የአብርሽ ደጋፊዎች በተለይ ደግሞ የሄርሜላ እህቶች እንግዲህ ቀለበት መግዣ ብር ልኮ ነበረ። ትላንትና ከትላንት ወደ ላይቭ ላይ ሲያወሩ ነበረ እና በተለይ አብርሃም ያኔ መልስ አልመልስም ብሎ አንገቱን ደፍቶ ዝም ስል የሄርሜላ እህቶች ላይቭ ላይ እንግዲህ ወርቃችን ቀለበት ልንገዛበት የነበረው ብራችን እንዲመለስልን እንፈልጋለን ብሎ በግልጽ ሲናገሩ ነበር እና ዛሬ ደግሞ ዳኒሾ እንግዲህ በጣም ይቅርታ አድርጉልኝ፣ እስከዛሬ የእናንተ ማንነት አለማወቄ እናንተ ሳስከፋ የነበረው ነገር ይቅርታ እንድታደርጉልኝ እና ቀለበት እንድታደርጉ ቀለበቱ ቦታ እኔ ወጪውን ሙሉ በሙሉ እሸፍናለሁ ብለዋል። እንግዲህ ዳኒሾ ማለት ነው። አረ ዳንዬ ተው በአንዴ እንደዚህ ሩትዬን ትክዳለህ? አረ የማይደረግ ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ትላንት ማታ እንግዲህ አብሮ ዳኒሾ ለሩትዬ ይቅርታ አድርግላት አስታርቃቸው ብሎ ላይቭ ላይ ሲጠየቅ እንግዲህ እኔ አላስታርቅም፣ ከዚህ በኋላ ሩታ አጠገብም አልገኝም፣ እሷ እንደዛ ከቤት አባራኝ፣ አሁን እንዴት ብዬ ነው እሷ ፊት ለፊት የምቆመው ቤቷም የምሄደው ብሎ መልሰዋል። እንግዲህ ዛሬ ደግሞ እንግዲህ ለሄርሜላና ለአብርሽ እንኳን ደስ አላችሁ፣ ቀለበት እንድታደርጉ እፈልጋለሁ፣ ቀለበት መግዣ ደግሞ ወጪ እኔ እችላለሁ ብለዋል። እንግዲህ እንዴ ምን ሆነክ ነው ዳኒ? ራሱ ነው እንዲህ ቀለበት አድርጎ ገዝቶ ማድረግ ያለበት። ያፈቅራት አይደል እንዴ? ኧረ ተዋ። አንድ ወንድ እኮ ያቺ ሴት የሚያፈቅራት ከሆነ ራሱ ነው ሁሉም ነገር አድርጎ ያቺ ሴት ሊያገኛት ሙከራ ማድረግ ያለበት። አብርሃም ደግሞ በሰው ግፍፊት ነው አሁን ቀለበት እንድታደርግላት እፈልጋለሁ ተብሎ ላያደርግላት ነው። ምን ሆናችኋል እናንተ?